ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ስሜት ማጣት ወይም በግብረ ስጋ ግንኙነት ወቅት ስሜት ለሌለው ሰው ምክንያቱና መፍትሄውን ነው የምናወራው ማለት ነው። ስሜት ማጣት በብዙ ምክንያት ሊፈጠር ይችላል። በተፈጥሮም ሊሆን ይችላል፣ በስራ ጫናም ሊሆን ይችላል፣ በጉዳትም ሊሆን ይችላል። ብዙ አይነት መንስኤዎች አሉት እንደምታውቁት። ስለዚህ ጉዳይ መንስኤና መፍትሄውን ነው የምናየው ማለት ነው። በግብረ ስጋ ግንኙነት ወቅት የስሜት መቀነስ ወይም አለመኖር በብዙ ሰዎች ዘንድ የሚከሰትና ፍጹም ተፈጥሯዊ የሆነ ነገር ነው። ከዚህ አጀንዳ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሰፊው ብዙ ነገሮች ይዘን ስለምንመጣ ማለት ነው። ላይክ፣ ኮሜንት ምናምን እያደረጋችሁ አስተያየታችሁን፣ ስድብም ከፈለጋችሁ መሳደብ ትችላላችሁ። የተመቻችሁን አስተያየት መስጠት ትችላላችሁ። ወደ አጀንዳችን ስንመለስ በግብረ ስጋ ግንኙነቱ ወቅት የስሜት መቀነስ ወይም አለመኖር በብዙ ሰዎች ዘንድ የሚከሰትና ፍጹም ተፈጥሯዊ የሆነ ነገር ነው። ይህም በወንዶችም ሆነ በሴቶች ላይ በልዩ ልዩ ምክንያት ሊከሰት ይችላል። ይህንን ችግር ለመቅረፍ የሚረዱ መፍትሄዎች አንደኛ የስነ ልቦናና የስሜት ዝግጁነት፣ ጭንቀትና ድብርትን መቀነስ፣ የስራ ሊሆን ይችላል፣ የገንዘብ ሊሆን ይችላል። በጭንቀት ስትወጣጠር እረፍት ማጣት ይመጣል፣ ከዛ ስሜት ማጣት ይመጣል ማለት ነው። ስለሆነም እረፍት ማድረግ እና መዝናናት፣ ከጭንቀት ትንሽ ራስን ማላቀቅ ያስፈልጋል ማለት ነው። ግልጽ ውይይት ማድረግ፣ ከትዳር አጋር ጋር የፍቅር አጋር ጋር ግልጽ ውይይት ማድረግ አስፈላጊ ነው። ስለሚወዱትና ስለማይወዱት ነገር በዚህ ብንሆን እንዲህ ብንሆን ያሉ ግልጽ አይነት ንግግር ከትዳር አጋር ጋር መነጋገር አስፈላጊ ነው። ፍርሃትና ውጥረት ስሜትን ማስወገድ ማለት ነው። የቀድሞ አጋጣሚዎች ለምሳሌ የቆየ አእምሮ ውጥረት ወይም የስነ ልቦና ጉዳት ካለ ስነ ልቦና ባለሙያ ያስፈልገውታል። አሁን ለምሳሌ በመደፈር ሊሆን ይችላል። ያንን ሲያስታውሱት መጥላት ይመጣል ማለት ነው። በዚህ ምክንያት ስሜት አልባነትን ያስከትላል ማለት ነው። በእድሜም ይመጣል። እድሜ እየጨመረ ሲመጣ ስሜት እየጠፋ ይመጣል እንደምታውቁት ማለት ነው። ሁለተኛ አካልና የቀድሞ ዝግጅትነት ይላል። የቀድመ ዝግጅት ማለት ለምሳሌ በተለይ ለሴቶች አካላዊና አእምሯዊ ዝግጅት ጊዜ ይወስዳል። ወዲያው ወደ ስሜት ውስጥ አይገቡም። ቅድመ ዝግጅት ያስፈልጋል። ስለሆነም መሳም፣ ማቀፍ፣ ማሳጅ ማድረግ፣ ንክኪዎችን ማብዛት አስፈላጊ ነው ማለት ነው። አዳዲስ ነገሮች መሞከር፣ የቦታ የጊዜ ወይም የአሰራር ስታይል ለውጥ ማድረግ አስፈላጊ ነው። መሰልቸትም ሊኖር ስለሚችል ማለት ነው። ሶስተኛ የጤናና የሆርሞን ሁኔታ፣ የሕክምና ምርመራ ማድረግ በወንዶች ዘንድ የቴስቴስትሮን ሆርሞን መቀነስ ስሜት ማጣትን ያመጣል። በሴቶች ዘንድ ኤስትሮጅን ሆርሞን መዛባት በተለይም ከወሊድ በኋላ ወይም ማረጥ ሲቃረም ማለት ነው ስሜት ማጣት ይመጣል ማለት ነው። ታይሮይድ እጢ ችግሮች፣ የስኳር በሽታ ወይም የደም ግፊት ካለም ማለት ነው። የመድኃኒቶች የጎንዮሽ ጉዳቶች፣ የሚወስዷቸው መድኃኒቶች በተለይም የደም ግፊት፣ የጭንቀት፣ የድብርት መድኃኒቶች ካሉ የህክምና ባለሙያዎችን ያማክሩ። አራተኛ የህይወት ዘይቤ ለውጥ፣ አካላዊ እንቅስቃሴ ስፖርት የደም ዝውውርን ስለሚጨምርና የሆርሞን መዛባትን ስለሚያስተካክል ስሜትን በእጅጉ ያነሳሳል። ጤናማ ምግብ በፍራፍሬ፣ አትክልት፣ ለውዝ እና በቂ ፕሮቲን የሞላ ምግብ መመገብ። ሱስን ማስወገድ፣ አልኮል ማዛባት፣ በአልኮልን መመረዝ፣ በአልኮል ሱሰኛ መሆን አያስፈልግም። ይሄ ስሜት ይጎዳል። ጫትና ሲጋራ ወይም አጠቃላይ ሱሶችን ማስወገድ፣ በቂ እረፍትና እንቅልፍ፣ ድካም ማግኘት የጾታ ፍላጎትን ከፍተኛ ሁኔታ ይጨምራል። እረፍት ካላችሁ በቂ እረፍት ካረጋችሁ አይምሯችሁ ከተረጋጋ ሆርሞናችሁ እየተስተካከለ ስለሚመጣ ማለት ነው። ስለሆነም ችግሩ ለረጅም ጊዜ ከቆየ ወደ ሕክምና መሄድ ነው። ካልሆነ ደግሞ ሌላም አማራጮች አሉ። እናም በተጨማሪ የስሜት መቀነስ በዘላቂነት ለመቅረፍ አንደኛ የጠበቀ የፍቅር ግንኙነት ሊኖር ይገባል። ወይም ደግሞ
ቅርበት ማደስ ወይም ፍቅራችሁ ወይም ትዳራችሁን እድሳት ያስፈልገዋል። ፍቅርን ማሳደስ ያስፈልጋል። አሰልችነት፣ ስልችት አንዴኝ በቃ አላ ሁሌም ማየት ተመሳሳይ ነገር ማየት መሰልቸት ስለሚመጣ ማለት ነው። ስለሆነም ስሜታዊ ቅርበትን ማስቀደም ይላል። በግብረ ስጋ ግንኙነት ውጭ ያሉ ንክኪዎች ማብዛት፣ እጅ ለእጅ መያያዝ፣ ማቀፍ፣ አብሮ ዘና ማለት፣ መሳሳም ሊሆን ይችላል። ይሄም የአእምሮ ውስጥ አእምሮን ያነቃቃል ማለት ነው። የተባለውን የፍቅርና የቅርበት ሆርሞን እንዲመነጭ ያደርጋል። ግንኙነት ጥራትን ማሻሻል በትዳር ወይም በፍቅር ህይወት ውስጥ ያልተፈቱ ቅሬታዎች ወይም አለመግባባቶች ካሉ አእምሮ ለጾታዊ ግንኙነት ዝግጁ አይሆንም። ስለሆነም ቅሬታዎችን በግልጽ ተነጋግሮ በመፍታት ፍቅርን ማደስ ያስፈልጋል ማለት ነው። የተፈጥሮና የቤት ውስጥ መፍትሄዎች አንዳንድ ምግቦች እና እጽዋቶች ዝንጅብል፣ ነጭ ሽንኩርትና ቀረፋ የደም ዝውውርን ወደ ብልት ህዋሳት በማፋጠን ረገድ ከፍተኛ ሚና አላቸው። ለውዝ፣ አቮካዶ ለሆርሞን ምርት አስፈላጊ የሆኑ ጤናማ ቪታሚኖች ናቸው። ጥቁር ቸኮሌት ወይም ዳርክ ቸኮሌት የደስታ ስሜትን የሚጨምሩ ኬሚካሎች ስለሚኖሩበት በጣም አስፈላጊ ነው። እሱም የአእምሮ ውስጥ እንዲመነጭ ያደርጋል ማለት ነው። ስለሆነም የወለልና የብልት ጡንቻዎች እንዲንቀሳቀስ ኪግል ኤክሰርሳይዝ የሚባል አለ። ኪግል ኤክሰርሳይዝ ማድረግ ይህ እንቅስቃሴ በሴቶች ሆነ በወንዶች ዘንድ ከብልት አካባቢ የሚገኙ ጡንቻዎች ያጠናክራል። ኪግል ኤክሰርሳይዝ ማለት ነው። ጥቅሙ የደም ዝውውርን ይጨምራል፣ የስሜት ህዋሳትን ያነቃቃል፣ እንዲሁም በግንኙነት ወቅት ከፍተኛ እርካታ እንዲኖር ያደርጋል። አራተኛ የጊዜ አጠቃቀምን ማስተካከል ስሜትን የሚኖርበት ጊዜ መምረጥ። አብዛኛውን ሰው በቀኑ መጨረሻ ላይ በከፍተኛ ድካም ውስጥ ሆኖ ግንኙነት ለማድረግ ይሞክራል። ይህም የስሜት መቀነስ ያመጣል። ይልቁንም ድካም በሌለበት ሰዓት ጠዋት ላይ ወይም በሳምንት እረፍት ቀናት ማድረግ የተሻለ ውጤት ያመጣል። እቅድ ማውጣት አንዳንድ ጊዜ ለግንኙነት የሚሆን ጊዜን አስቀድሞ መመደብ ያስፈልጋል። አእምሮ አስቀድሞ እንዲዘጋጅ ያደርጋል ማለት ነው። ስሜት መቀነስ በጊዜ ሂደትና በጥረት የሚስተካከል እንጂ ዘላቂ ችግር አይደለም። ከላይ የተጠቀሱት ነጥቦች ከአጋሮ ጋር ካደረጉ ያለምንም ጥርጥር ስሜታችሁ ይስተካከላል ማለት ነው። እናም በተጨማሪ የችግሩን በጥልቀት ለመፍታት ውጤታማ ለመሆን ተጨማሪ ዘዴዎችን መጠቀም። አንደኛ አእምሮ ዝግጅትና የሀሳብ ትኩረት፣ በሰዓቱ ላይ ትኩረት ማድረግ። በግንኙነቱ ወቅት ስለ ስራ፣ ስለ ቤተሰብ፣ ስለ ሌሎች ውጫዊ ነገሮች ማሰብ ስሜትን ሙሉ ለሙሉ ያጠፋል። ትኩረትን ሙሉ ለሙሉ በሰውነት ንክኪ፣ በመተንፈስና አካላዊ ስሜት ላይ ማድረግ። ውጤት ላይ ያተኮረ ጫናን ማስወገድ። ግንኙነት ሲደረግ ወደ መጨረሻ አካባቢ መድረስ አለበት የሚለውን ጭንቅላት ውስጥ ያለ ጫና ማስወገድ። ዋናው ዓላማ በሂደቱና በመፈላለጉ መሰረት ሊሆን ይችላል ማለት ነው። ገባችሁ? ሁለተኛ የድባብና የአካባቢ ለውጥ። የመኝታ ክፍል ድባብ የመኝታ ቤት ለስራ ወይም ለቴሌቪዥን ማየት ሳይሆን ለእረፍትና ለፍቅር ብቻ የተከለከለ እንዲሆን ማድረግ። ገባችሁ? ስሜትን ህዋሳትን ማነቃቃት። ጠረን ጥሩ መዓዛ ያላቸውን ልብሶች፣ ሽቶዎች መጠቀም። ለምሳሌ የላቫንደር ወይም ጃስሚን ጠረን ማድረግ ቤታችሁን ማለት ነው። ክፍላችሁን በጥሩ መዓዛ ማወድ፣ ራሳችሁን ንጽህናችሁን መጠበቅ ስሜት ያነቃቃል። ብርሃን ደብዛዛ ወይም ለስላሳ ብርሃን መጠቀም ድባቡም የበለጠ ምቹ ያደርጋል ማለት ነው። ሶስተኛ የህክምና ባለሙያ ድጋፍ ማድረግ። ላይክ እንደዚህ በጣም አስቸጋሪ ከሆነ ወደ ህክምና ሄዶ እንደዚህ አይነት ቴራፒ የሚሰጡ አሉ። በስነ ስርዓት ቴራፒውን ትወስዳላችሁ ማለት ነው። የግንኙነት ችግሩ በሁለታችሁ መካከል ባለው ግንኙነት ወይም በቆየ ጭንቀት ምክንያት የመጣ ከሆነ የግንኙነታችሁ ወይም የቤተሰብ አማካሪ ማናገር ትልቅ ለውጥ ያመጣል። የሆርሞን ህክምና በምርመራ ወቅት ሆርሞን መጠን ከፍተኛ ሁኔታ ዝቅተኛ ሆነ ከተገኘ ሐኪሞች በክሬም፣ በኪኒን ወይም በመርፌ መልክ የሆርሞን ማስተካከያ ህክምና ሊሰጡ ይችላሉ። የቅባት አጠቃቀም ሴቶች ላይ የሚከሰት የሴት ብልት ድርቀት ምክንያት የሚመጣ ህመም ካለ
በውሃ የተሰሩ የብልት ማለስለሻዎች መጠቀም ያስፈልጋል። አራተኛ ራስን አካል ማወቅ፣ ምን እንደሚያስደስተው ማወቅ። እያንዳንዱ ሰው አካል የተለያየ ስለሆነ የትኛው ንክኪ ወይም መንገድ የበለጠ ስሜት እንደሚያነሳሳ በግል ማወቅ እና ያንን ለአጋር ማሳየት ወይም መንገር ጠቃሚ ነው። ነጥቦቹ አካላዊ ስፖርት፣ ጥሩ ምግብና በቂ እንቅልፍ ማግኘት አንደኛ። ሁለተኛ ስነ ልቦናዊ ጭንቀት መቀነስና በሂደት ብቻ መደሰት፣ ላይ ቶሎ ለመርካት አለመሮጥ ማለት ነው። ሶስተኛ ግንኙነት ላይ ግልጽ ውይይትና ፍቅርን ማድረስ ማለት ነው ማደስ ማለት ነው። አራተኛ ሕክምና የሆርሞን አካል ምርመራ ማድረግ ማለት ነው። ስለሆነም ያ ስሜት ማጣት ምናምን የሚባል ጊዜያዊ እንጂ ቋሚ አይደለም እና በብዙ መልኩ ማስተካከል ትችላላችሁ። ቸር ቆዩ። ቻው። እናመሰግናለን።